በባለፈው ቪዲዮ ስለ ስሊፔጅ አይተናል። ስሊፔጅ እንዴት እንደሚከሰት በተለይም ደግሞ ስሊፔጅ ማለት እኛ ካስቀመጥነው ፕራይስ ሌቭል በላይ ወይም ደግሞ በታች ትሬዱ ኤክስኪዩት ሲደረግ የምናጣው ሉዝ ወይም ፕሮፊት እንደሆነ አይተናል። ያ ማለት ኔጌቲቭ ስሊፔጅ ኦከር ሲያደርግ እኛ አንቲሲፔት ካደረግነው በላይ ሉዝ እናደርጋለን ማለት ነው። እንደዚህ አይነት ክስተቶችን ደግሞ ለመከላከል ፕላንድ ኒውሶችን በጣም አዌር መሆን አለብን ብለን አይተናል። በየጊዜው የሚወጡ ኒውሶችን በመከታተል ከነዛ ኒውሶች መራቅ፣ በዛ ኒውሶች በሚለቀቁበት ጊዜ ሎ ሊኩዲቲ የሆኑ ታይሞች ላይ ትሬድ አለማድረግ እና እንዲሁም ደግሞ ሴሽን ሮል ኦቨሮች ላይም እንዲሁ ትሬድ አለማድረግ፣ ምክንያቱም በጣም ሎ ሊኩዲቲ ስለሆነ ማርኬቱ ማለት ነው። በዚህ ስሊፔጅን መከላከል እንደምንችል አይተናል። ነገር ግን አንፕላንድ ኒውሶችም አሉ። አንፕላንድ ማለት እኛ ሳናቅ በማርኬቱ ላይ ድንገት ሰርፕራይዝ የሚያደርጉን ማለት ነው። ለዛ አንድ ምሳሌ ይዤላችሁ መጥቻለሁ። ዩሮ ሲኤችኤፍ ሲሆን በ2015 ላይ በጣም ዓለምን ያነጋገረና በጣም ኢምፓክት የሆነ ኒውስ ነበረ። ምናልባትም በጣም ብዙ ብሮከሮችን ከቢዝነሳቸው እንዲወጡ ያደረጋቸው፣ ብዙ ሪቴል ትሬደሮችን ከቢዝነስ ያስወጣ ኒውስ ነበር ማለት ነው። ይሄ ኒውስ አንፕላንድ ነው፣ ድንገት የሆነ ነው። እንደምታዩት ማርኬቱ ወደ መጨረሻ አካባቢ ኮንሶሊዴት አደረገ። ከዛ በኋላ ብዙ ጊዜ እንደዚህ አይነት ታይም ላይ የሚጠበቀው እንደዚህ ኪ ሌቨል ላይ ሲደርስ ወይም ደግሞ ይህን ፕራይስ አክሽን አይተን በኮመን ሴንስ ጀስት ማርኬቱ ወደ ቡሊሽ እንደሚቀየር እና ጀስት እንደሚነሳ አይነት ነው የሚታየው ማለት ነው። ብዙ ሰዎች ወይም ብዙ ሪታይል ትሬደሮች ባይ ነው የሚገቡት፣ ምክንያቱም ከዚህ በኋላ ወደ ላይ ማርኬቱ ይወጣል ብለው አንቲሲፔት ስለሚያደርጉ ማለት ነው። ነገር ግን ስማርት መኒ ወይም ደግሞ ኢንስቲቱሽናል ትሬደሮች የሚባሉ አሉ፣ ባንኮች እና እነኚህ ትላልቅ ኢንስቲቱሽኖች ደግሞ ያንን ነገር ጀስት እዚህ ጋር የሚገኘውን ሊኩዲቲ ግራብ ያደርጋሉ፣ ወይም ደግሞ እነኚህ ሪታይል ሴሎች ያስቀመጡትን ባይ ኦርደር ጠቅልለው መውሰድ ይፈልጋሉ። ስለዚህ ማርኬቱን ማኒፑሌት ያደርጋሉ ማለት ነው ለተወሰነ ጊዜ። ይሄም በዚህ ታይምም እንዲህ ነው የሆነው። በ2015 እንደዚህ ነው የሆነው። ነገር ግን በጣም በሚያስገርም ሁኔታ አንፕላንድና በጣም ትልቅ ፒፕሶች ነው የተንቀሳቀሰው ማለት ነው። ማርኬቱ ለትንሽ ጊዜ እንደምታዩት ኮንሶሊዴት አደረገ። ኮንሶሊዴት ማድረግ ጀመረ። ከዛ በኋላ ከትንሽዬ ሙቭመንት በኋላ የሰራውን እነይ እንደምታዩት ይህንን የሚያክል ሙቭመንት ካርጋችሁ እንኳን አትጨርሱትም። በዚህ ደረጃ ማርኬት ተንቀሳቅሷል ማለት ነው። በዚህ ደረጃ ይህን የሚያክል ሙቭ ምናልባትም ምን ያህል ፒፕስ እንደተንቀሳቀሰ ሜዥር እናድርገው እስቲ። እንግዲህ እዩት፣ ማርኬቱ እዚህ አካባቢ ኮንሶሊዴት አደረገ። ከዛ በኋላ ብዙ ሰው ኤክስፔክት የሚያደርገው ቡሊሽ ፕራይስ አክሽን ነው፣ ቡሊሽ ይሆናል ማርኬቱ ብሎ ነው። ነገር ግን በስዊስ ባንክ አማካኝነት የዩሮ ሲኤችኤፍ ከረንሲ ከ18 እስከ 20% ነው ድሮፕ ያደረገው። ይህን ያህል ነው የጣለው ማለት ነው ማርኬቱ። ያ ባንክ ይህን ያህል ፒፕስ ይህንን ፔር ጥሩታል ማለት ነው። ምን ያህል ፒፕስ ሙቭ እንዳደረገ ደግሞ እንወስድ። እንደምታዩት ከ2300 ፒፕስ በላይ ነው የወደቀው ማለት ነው ማርኬቱ ድሮፕ ያደረገው። በዚህ ምክንያት ብዙ ሪታይል ትሬደሮች እና ብሮከሮች ነው ዲስትሮይ እየሆኑት። ስዊዝ ናሽናል ባንክ ነው ይሄንን እንዲሆን ያደረገው። የዩሮ ሲኤችኤፍ ከረንሲ ፔር ክራሽ ሆነው ከ18 እስከ 20% ነው ድሮፕ ሆነው ማለት ነው። ስሊፔጅ በዚህ ደረጃ አፌክት ሊያደርግ ይችላል ማለት ነው። እንደምታውቁት እዚህ ጋር ባይ ኦርደር ይገባሉ ሪታይል ትሬደሮች። ልክ እዚሽ ጋር ባይ ኦርደር ከዚህ ሌቭል ወረድ ብለው ስቶፕ ሎስ ኦርደር ያስቀምጣሉ ማለት ነው። ነገር ግን ምንድን ነው ያደረገው? በዚህ ባንክ አማካኝነት ይሄ ከረንሲ ፔር ድሮፕ ነው የሆነው ማለት ነው። እንግዲህ አስቡት፣ እነሱ ያስቀምጡት ስቶፕ ሎስ ፊል ሊደረግ አይችልም፣ ምክንያቱም ሎ ሊኩዲቲ ነው። አንድ ሙቭመንት ነው ጀስት የምታዩት ይህን የሚያክል ሙቭመንት የተንቀሳቀሰው ማለት ነው። እዚህ ጋም ሊዘጋው አይችልም። ቤስት ፕራይስ እዚህ ድረስ አይገኝም ማለት ነው። እዚህ ጋም ሊዘጋው አይችልም። የእነሱን ስቶፕ ሎስ ኤክስኪዩት ለማድረግ የሚጠቀመው የመጨረሻው አማራጭ እዚህ የመጨረሻው ጋር ነው ማለት ነው። እዚህ ጋር ሲደርስ ነው የእነሱን ኦርደር ኤክስኪዩት የሚያደርገው ማለት ነው። ያ ማለት ይህንን የሚያክል ፒፕስ ነው ሉዝ ያደረጋችሁት ማለት ነው። ኦልሞስት
አካውንታችሁን ሙሉ ነው ብሎ የሚያደርገው ማለት ነው። ሙሉ ለሙሉ ብዙ ብሮከሮች እንዲሁም በዓለም አቀፍ ደረጃ ብዙ ከረንሲዎች አፌክት ያደረገው ይሄ ኒውስ ማለት ነው። ሶ አንፕላንድ ኒውስ በዚህ ደረጃ አፌክት ሊያደርግ ይችላል ማለት ነው ማርኬቱን። አክቹዋሊ እንደዚህ አይነት ክስተቶች በማርኬቱ ላይ ብዙ ጊዜ አያጋጥሙ። ይሄ መከሰቱ በጣም ሬር ነው። ነገር ግን ምን ልትማሩበት ነው የፈለጉ ከዚህ ቪዲዮ? ማርኬት ላይ ሰርቴኒቲ የሚባል ነገር የለም። ምንም ነገር ሊከሰት እንደሚችል ማሳያ ነው። ይህን ያህል ፒፕስ ይወርዳል ብሎ የጠበቀ የለም። በጣም በጣም ትልቅ ዲዛስተር ነው። ስለ ስሊፔጅ ይህን ያህል ካወራን፣ ቀጥሎ ደግሞ እንዴት ነው ካፒታላችንን ከእንደዚህ አይነት ሉስ የምንጠብቀው? ምክንያቱም ማርኬት ላይ ምንም ሊሆን ስለሚችል ካፒታላችን እንዴት ነው የምንጠብቀው የሚለውን ስለ ካፒታል ፓርቲሽኒንግ ነው የምናየው ማለት ነው። ከእንደዚህ አይነት አንፕላንድ ከሆኑ ክስተቶች አካውንታችንን ለመጠበቅ ካፒታል ፓርቲሽኒንግን መጠቀም ያስፈልጋል። ካፒታል ፓርቲሽኒንግ ማለት ምን ማለት ነው? ካፒታላችንን 2 ወይም ከዛ በላይ በሆኑ አካውንቶች ማስቀመጥና ትሬድ ማድረግ ነው። ይህንን ማድረግ ለምን ይጠቅማል? ቅድም እንዳየነው አይነት አንፕላንድ የሆኑ እና በጣም ዲዛስተር ወይም ደግሞ በጣም ትልቅ ኢምፓክት ያላቸውን ኒውሶች፣ ያልተጠበቁ ሉዞች የምናስተናግድበት ጊዜ እንኳን ቢመጣ ሙሉ ለሙሉ አካውንታችንን ከማጣት እንድናለን ማለት ነው። ለምሳሌ እኛ አካውንታችን 100,000 ነው እንበል። በዛ 100,000 አካውንት ላይ ትሬድ እያደረግን እንደዚህ አይነት ክስተቶች በሚመጡ ታይም ሙሉ አካውንታችን እናጣለን ማለት ነው። ነገር ግን ካፒታል ፓርቲሽኒንግ ተጠቅመን ከእንደዚህ አይነቱ ሉዞች እንድናለን ማለት ነው። ይሄንን እንዴት ነው የምናደርገው? ብዙ አይነት ሜቶዶች አሉ፣ ወይም ደግሞ ስፕሊት የምናደርግበት አካውንታችንን ዲቫይድ የምናደርግበት ሜቶዶች አሉ፣ ወይም ሬሾዎች አሉ። ለምሳሌ 50-50 አለ፣ 40-60 አለ፣ እንዲሁም 80-20 አለ። ለምሳሌ 50-50 ስፕሊት ተጠቅመን እንዴት አካውንታችንን ፓርቲሽን እንደምንሰራ እኔ ካፒታል ፓርቲሽን የራሱ የሆኑ መስፈርቶችና ህጎች አሉት። ለምሳሌ $100,000 አካውንት አለን ብለን እናስብ። ያንን $100,000 አካውንታችንን ቀጥታ ትሬድ ከምናደርግ 50-50 ስፕሊት አድርገን 50,000 አድርገን ለሁለት እናስቀምጣለን ማለት ነው። ካፒታል ፓርቲሽኒንግ 50,000 ሪዘርቭድ ነው ወይም ደግሞ የሚቀመጥ የማይነካ ገንዘብ ሆኖ 50,000 ደግሞ ትሬድ የምናደርግበት ነው ማለት ነው። በዚህ መንገድ ትሬድ እናደርጋለን። 50,000 ግን ጀስት የማይነካ የሚቀመጥ ነው ማለት ነው። ይሄንን ስናደርግ የራሱ የሆኑ ህጎች አሉት። ከዛ መካከል አንደኛው ምንድነው? ትሬድ ስናደርግ 50,000ን እንደ 100,000 ቆጥረን ነው ትሬድ የምናደርገው። ያ ማለት ምን ማለት ነው? ብሮከራችን ውስጥ $100,000 እንዳስገባን ቆጥረን ነው ማለት ነው። በመጨረሻው ቪዲዮ ስለ ሪስክ ማኔጅመንት ስናወራ አንድ ትሬደር፣ ፕሮፌሽናል የሆነ ትሬደር ከ1% በላይ ትሬድ ሳይዝ መግባት የለበትም ወይም ሪስክ ማድረግ የለበትም ብለናል። እዚህ ጋር ደግሞ ኮንትራስት የሚያደርግ ነገር ይመስላል። ነገር ግን ይሄንን ካፒታል ፓርቲሽን ለመጠቀም አትሊስት ራሳችሁን በስትራቴጂያችሁ ሙሉ እምነት ሲኖራችሁና እንዲሁም ደግሞ ካፒታላችሁን በመጠበቅ እንዲሁም ደግሞ ካፒታላችሁን በፍጥነት ለማሳደግ ይጠቅማችኋል ማለት ነው። ይህንን ካፒታል ፓርቲሽኒንግ ቢጊነሮች ካላችሁ ይህንን ካፒታል ፓርቲሽኒንግ ባተገብሩት መልካም ነው። በዚህ ሜትድ የምንጠቀመው ልክ 50,000 አካውንታችንን እንዳስገባን እንደ 100,000 ቆጥረን ነው። ወይም ደግሞ ያ ሪዘርቭድ የተቀመጠውን አካውንት ልክ ብሮከር ውስጥ አዳርገን 100,000 አካውንት ባላንስ እንዳለን ቆጥረን ነው ምንሰራው ማለት ነው። ኢን ዚስ ኬዝ $100,000 ላይ 1% ሪስክ የምናደርገውን ብር ነው ልክ በ50,000 ላይ ሪስክ የምናደርገው ማለት ነው። ለምሳሌ $100,000 ላይ 1%ቱን ሪስክ የምናደርግ ከሆነ በ50,000 ትሬድ ስናደርግ እንደ 100,000 እስከቆጠርነው ድረስ 2% ነው ሪስካችን ማለት ነው። ሪስክ የምናደርገው ፐር ትሬድ ማለት ነው። $50,000 ላይ 2% ሪስክ የምናደርግ ከሆነ የምናገኘው ገቢም ሉዛችንም ልክ $100,000 አካውንት ቢኖረን የምናገኘው ወይም የምናጣው ነው ማለት ነው። በአጭሩ 100,000 አካውንት እንዳላችሁ ሆናችሁ ነው ማለት ነው ትሬድ የምታደርጉት። 50,000 ሪዘርቭ ዳላችሁ፣ 50,000 ደግሞ ትሬድ ታደርጉበታላችሁ። ነገር ግን የምትገቡት ሳይዝ ወይም ሪስክ የምታደርጉት መጠን 100,000 አካውንታችሁ ላይ ልታደርጉት የምትችሉትን ነው ማለት ነው። ያ ማለት ሪተርናችሁ ተመሳሳይ እንደ 100,000 ነው ማለት ነው። ይህንን ማድረግ ምንድነው ጥቅሙ? ምንድነው ቤነፊቱ ካልን የመጀመሪያው ከብሮከር ሪስክ አጥር ለመውጣት ወይም ደግሞ ብሮከራችን በተለያዩ ሁኔታዎች በእኛም ሊሆን ይችላል በራሳቸው በብሮከር ሰርቫይስ ውስጥ
የተለያዩ ኢሹዎች ሊነሱ ይችላሉ፣ የተለያዩ ችግሮች ሊመጡ ይችላሉ። ሶ ያንን ችግር በሚመጣ ታይም የገቢም ሆነ ወጪ ክልከላ ሊኖር ይችላል በብሮከሩ ማለት ነው። ሶ ገንዘባችንን ሆልድ ሊያደርግብን ይችላል። ሶ አጠቃላይ ኢንታየር አካውንት 100,000 ሆልድ ቢደረግ ምንም አይነት ተንቀሳቃሽ ወይም ሪዘርቭድ ገንዘብ የለንም ማለት ነው። ነገር ግን አካውንታችንን ስፕሊት አድርገን ብናስቀምጥና የሆነ ግማሹ አካውንታችን እንኳን ፍሪዝ ቢሆንብን ሌላኛውን ተጠቅመን ትሬድ እናደርጋለን ማለት ነው። ሶ ሁለተኛውን ደግሞ ሀይ የሆነ ኢንተረስት ነው የምናገኘው እርን የምናደርገው ማለት ነው። ምክንያቱም 100,000 አካውንት ሳይኖረን የ100,000 ትሬድ እየገባን ያለ ነው በ50,000 ማለት ነው። ሶ ልክ 50,000ን ትሬድ በምናደርግ ታይም የምናገኛቸው ፕሮፊቶች 100,000 አካውንት ቢኖረን የምናገኛቸው ስለሆኑ ያንን 50,000 አስቀርተናል ማለት ነው። ያንን 50,000 አስቀርተን በዛ በግማሹ 50,000 ነው የ100,000 ሪተርን እያደረግን ያለ ነው ወይም እያገኘን ያለ ነው ማለት ነው። ሶ ባጭሩ ግማሹን የአካውንታችንን ሳይዝ ሪስክ ላይ ሳንጥል በግማሹ ብቻ ልክ ሙሉ አካውንት ቢኖረን የምንሰራውን ገንዘብ መመለስ ነው ማለት ነው። ሶ ይሄም አንዱ ጥቅሙ ነው ማለት ነው። ሶ ካፒታል ፓርቲሽኒንግ ላይ ቅድም እንደነካካሁት የተለያዩ ሩሎች አሉ ብለናል። ሶ ከነዛ መካከል ዋነኞቹን ለማስቀመጥ ይህንን ካፒታል ፓርቲሽኒንግ በምናደርግ ታይም የመጀመሪያው ማድረግ ያለብን ምንድን ነው? ግማሹን ሪዘርቭ አድርገን ያስቀመጥነውን ገንዘብ ወይም ደግሞ ካፒታላችንን ምንም አይነት ወጪ ሳናደርግ ሙሉ በሙሉ ማስቀመጥ አለብን። ወይም ደግሞ ምንም አይነት ገንዘብ ወጪ ማድረግ የለብንም ለሌሎች ዴይሊ ኤክስፔንሶች ወይም ደግሞ ለምናደርጋቸው ለተለያዩ ከትሬዲንግ ዓለም ውጭ ላሉ ወጪዎቻችን ይህንን የፖርሽን አካውንት ወይም ደግሞ ለሪዘርቭ ብለን ያስቀምጥነውን 50% አካውንታችንን መነካካት የለብንም ማለት ነው። ወይም ደግሞ ሙሉ ለሙሉ አካውንታችንን ማስቀመጥ አለብን ማለት ነው። ምክንያቱም እሱ ስለሆነ ዋናው ሜን አካውንታችን እንኳን ሉዝ ብናደርግ ወይም ደግሞ ድሮ ዳውንስ ብንገባ ይሄኛው ቀሪ ማርጂናችን ስለሆነ እጃችን ላይ ያለው ገንዘባችን ስለሆነ ቀጥታ በማስገባት ትሬዱ ላይ ሰርቫይቭ አድርገን እንድንቆይ ያደርገናል ማለት ነው። ስለዚህ ይህንን ገንዘብ ማውጣት የለብንም ማለት ነው ለሌሎች ወጪዎች። ሌላው ደግሞ ምንድነው? ሌቨሬጅ ሬሾ ነው። ሶ ሌቨሬጅ ሬሾ ከፓርቲሽን ሬሾ ጋር በጣም ይገናኛል። ምክንያቱም እኛ ፓርቲሽን ስንሰራ ብዙ ፖርሽኑን ለባካፕ ወይም ደግሞ ለሪዘርቭድ ብለን የምናስቀምጥ ከሆነ ለሜን አካውንታችን የምንጠቀመው ሌቨሬጅ ሳይዝ ከፍ ማለት አለበት። ምክንያቱም በጣም ትልቅ የሆነ ገንዘብ የምናስቀምጥ ከሆነ ለባካፕ ብለን የምናስቀምጠው ገንዘብ ብዙ ከሆነ ሜን አካውንታችን ላይ የምናስቀምጠው ገንዘብ ሊያንስብን ይችላል። ሶ አካውንታችን የሚያንስ ከሆነ ደግሞ ሌቨሬጃችንን መጨመር ግዴታ ነው ማለት ነው። ሶ በጣም ትልቅ ሌቨሬጅ የምንጠቀም ከሆነ የአካውንታችን ፖርሽኑ ወይም ደግሞ ፓርቲሽን ሬሽዮ ከፍ ሊል ይችላል ማለት ነው። 20-80 ከሆነ ለምሳሌ 80%ቱን ትሬድ አድርገን 20%ቱን የምናስቀምጥ ከሆነ ትልቅ ሬሽዮ ሊያስፈልገን ይችላል ሌቨሬጅ፣ ምክንያቱም በቂ ገንዘብ ሊኖረን ስለሚችል ማለት ነው። ነገር ግን 20ውን ትሬድ አድርገን 80ውን የምናስቀምጥ ከሆነ 20% ምናልባት ትንሽ ስለምትሆን ሌቨሬጃችንን ከፍ ልናደርግ ይገባል ማለት ነው። ሶ ሌቨሬጅ ሬሾችንን ሜንቴን እናደርጋለን ማለት ነው። ሶ ሌሎች ሜቶዶች አሉ ካፒታል ፓርቲሽኖች ኢንተርኔት ላይ ሰርች ብታደረጉ የሚመጡላቸው ማለት ነው። ከዛ መካከል ደግሞ በጣም ፌመስ የሆነ አንድ ኤግዛምፕል እኔ ሶ ካፒታል ፓርቲሽኒንግ ላይ እንዳልኳችሁ ቅድም 50-50 ሊሆን ይችላል፣ 20-80 ሊሆን ይችላል፣ 40-60 ሊሆን ይችላል። ሶ ያንን ሪዘርቭ ማድረግ እና አንዱን ደግሞ ትሬድ ማድረግ ነው። በዛኛው ሳይድ ደግሞ አንዳንድ ሰዎች ካፒታል ፓርቲሽኒንግን በምን ይጠቀሙታል? ትሬድ ሪዘርቭ ብሎ ባካፕ ከማስቀመጥ ይልቅ ወደ ሌላ ማርኬት ወይም ወደ ሌላ አካውንት ትሬዲንግ አካውንታቸው ላይ ያስቀምጡትና ትሬድ ያደርጉታል ማለት ነው። ይህን በምሳሌ ስናይ 3 አይነት ሜቶዶች አሉ አካውንት ፓርቲሽን ስናደርግ። ለምሳሌ አሁን ያየነው መጀመሪያ ላይ ያየነው ትሬዲንግ አካውንታችንን $50,000 ሴቪንግ አካውንት ውስጥ አስቀምጠን ሁለቱን ሴቭ አካውንታችንን ለትሬዲንግ አካውንታችንን እንዲመግበው አድርገን ማስቀመጥ እንችላለን። ነገር ግን ትሬዲንግ ካፒታላችንን በሌላ ሲስተምም ማስቀመጥ ይችላል። ለምሳሌ 40-60 ለምሳሌ $40,000 ትሬዲንግ አካውንታችን ላይ ኢንቨስት አድርገን $60,000 ደግሞ ሌሎች ማርኬቶች ለምሳሌ ክሪፕቶ ሊሆን ይችላል እዛ ላይ ኢንቨስት ማድረግ ይቻላል። ነገር ግን ሪስኪ ነው። ሁለቱም ፌል ካደረገ እንዲሁ ባካፕ ላይኖራችሁ ይችላል ማለት ነው። እንደ ሜን ማየት ያለባችሁ የመጀመሪያውን ነው። ሴቪንግ አካውንት ሊኖራችሁ ይገባል። አንዳንድ ጊዜ ደግሞ በዛ ያለ ማርኬት ትሬድ የሚያደርጉ አሉ። ለምሳሌ 33%ቱን ፎሬክስ አካውንት
ትሬድ ያደርጉበታል። 33%ን ደግሞ ክሪፕቶ ትሬድ ያደርጉበታል። እንዲሁ ደግሞ ቀረውን 34%ን ደግሞ ስቶክ ማርኬት ላይ ትሬድ ያደርጉበታል ማለት ነው። ሶ የተለያዩ ማርኬቶች ናቸው እነኚህ። አካውንታችሁን ብዙ ማርኬቶች ላይ ኢንቨስት አድርጋችሁ ይህንን ካፒታላችሁን ፓርቲሽን አድርጋችሁ ከተለያዩ አካውንት ከተለያየ ማርኬት ገቢ የምታገኙበት ሜትድ ነው። ነገር ግን ጀማሪ ከሆናችሁ እነኚህን የመጨረሻዎቹን ሁለቱን ስታደርጉ መርሳት የሌለባችሁ የግድ ሴቪንግ አካውንታችሁን ማስቀመጥ አለባችሁ። ቢያንስ ሌላ ተቀማጭ ብላችሁ መክፈት አለባችሁ ማለት ነው። ነገር ግን ዝም ብላችሁ ትሬድ በምታደርጉበት ታይም ሉዝ እንኳን ቢያጋጥማችሁ ባካፕ ገንዘብ ካሌላችሁ ምናልባት ከትሬዲንጉ ከዛ ጌም ልትወጡ ትችላላችሁ ማለት ነው። ሶ ካፒታል ፓርቲሽኒንግ ይህን ይመስል ነበረ። በዚህ መንገድ ከዚህ አይነት የተለያዩ አንድ ማርኬት ላይ ከሚያጋጥሟችሁ አንፕላንድ ከሆኑ ሚሶች እንዲሁም ደግሞ ከተለያዩ የብሮከር ሲስተም ችግሮች እንዲሁም ከተለያዩ ችግሮች ድሮዳውን ሊሆን ይችላል። ከዛ ሁሉ ለመጠበቅ ይህንን ሜትድ መጠቀም ትችላላችሁ ማለት ነው።